አቶ መስፍን ድንገት ስኳራቸው ከፍ ብለው ክፍላቸው ወድቀው ሞተው ተገኙ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። እንደ ሰዓት አቆጣጠራችሁ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 9ን ጽጌረዳ ድራማን ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ጽጌረዳ ከስራ ቦታ ወደ ቤቷ ከመጣች በኋላ ከእናቷ ጋር ኪችን ቁጭ ብላ ምሳዋን እየበላች እያለ እማዬ ለምንድን ነው በግልጽ የማንነጋገረው? ለምንድን ነው እንደዚህ እየሆንሻለሽው? በማለት ለእናቷ ትጠይቃለች። እኔ ዝም ብዬ አይደለም የማወራው፣ ራሱ ፍቅረኛሽ ነው አንስቶ ፍቅረኛሽ እንደሆነና አንቺ ደግሞ ሻወር እንደገባሽ የነገሬ ስትላትም ይህን ማመን ያቃታት ጽጌረዳ እማዬ ግን ደህና ነሽ? በማለት ትጠይቃታለች። እኔማ ደህና ነኝ፣ አንቺን ልጠይቅሽ በማለት ወይዘሮ ዘርፌ ለልጇ ትመልስላታለች። ማን ነው እንደዚህ እያደረገ? እኔ ፍቅረኛ የለኝም እማዬ ሙችልሻለሁ ስትላት ደግሞ ከውሸትሽ ነው የባሰ የሚያመኝ በማለት እኔ ላንቺ ብዬ እንደዚህ እየሆንኩኝ እንዴት እንደዚህ ታረግኛለች? በማለት ጽጌረዳን ትቆጣታለች። ይሄን የሰማችው ፍቅርታ ሳሎን ተቀምጣ የነበረችው ሄዳ ወሬውን ማሟሟቅና ማጋጋል ነበር ስራዋ። ሄዳም እንዴት ነው ጥጋብሽን ጉርምስናውን እወቁልኛለች። እናትሽ እኮ ላንቺ ብላ ነው እንደዚህ የሰው ፊት እየገረፋት እዚህ ያደረሰችሽ። ጽጌረዳ ሁለተኛ እናትሽን ስታሳዝኛት ባይ እውነቴን ነው ምልሽ እዚሁ እፊቷ ምን እንደማደርግሽ አታቂም ወይም አሳይሻለሁ በማለት ትንፎክርባታለች። እቴቴ ምን አደረግኩ ብላ ቀና ስትልም ዘርፌም ምንድን ነው መልስ ጭራሽ መመለስም ጀመርሽ በማለት ልጇን ትቆጣታለች። እሷም አንገቷን ደፍታ እንባዋን እያረገፈች እሺ ብላ ሁለተኛ እንደዛ አይነት ስራ እንደማይለመዳት ትናገራለች። ለመብላል ያቃጣችው ቁርስ እንዴት ብሎ ይዋጥላት? ስለዚህ ትላ ወደ ክፍል መሄድ መጥረጠች። ማለትም ወደ ትምህርት ቤት ልኬር ስለነበረ ወደ ክፍሏ ስኬር ሄቨን ደግሞ ውጤቷን ለመቀየር የሰራችውን አሳይመንት በፌክና ወይም በስህተት በተሞላበት የተሰራ ወረቀት እየቀየረች ነበር። ድንገት ስትደርስባት ሄቨን ትደባበራለች። ስትደናበርም ምን ያደናብርሻል? ምን ሆነሽ ነው? ምን ፈልገሽ ነው ስትላትም ምንም አልፈለግኩም በማለት ነገር ግን ምን ነው አንቺ ለምን ጠየቅሽ ስትላትም አንቺ ዝም ትሰሪያለሽ ብዬ ነው ስትልም አይ እኔ እኮ ዝም ብዬ ነው ለሌላ ምንም አይደለም በማለት እየተንተባተበይ ከኋላ ባለው ሱሪ ላይ ደብቃ ወረቀቱን የቀየረችውን አስቀምጣላት ትሄዳለች። እሷም ምንም የማታውቀው ጽጌረዳም እያለቀሰች በእናቷና በቴቴ ንግግር ልቧ የተሰበረው እየሄደች እያለ እንደ እብድ ብቻዋን እያወራች ጸይሙ ልጅና ባለ የሀብታሙ ልጅ ያገኛታል። እሱም ሲጠራት ምንም እየሰማችሁ አልነበረ። ምን ሆነች ነው ሲላት ቆይ እኔ ስሜት የለኝም፣ እኔ አይከፋኝም፣ እኔ ስንቱን ሰው አመልና ጸባይ ችዬ ነው መኖር ያለብኝ እያለ ትጮህበት ጀመር። እሱም ምንም ሳይል ወደ ደረቷ አንተን ብሎ አስጠግቷት አቅፎ ማንም ሰው ስለ አንቺ ስሜት ግድ ላይ ሰጠው ይችላል፣ እኔ ግን ስለ አንቺ ስሜት የሚሰማሽን ሀዘንና ደስታ ስለሚመለከተኝ እኔ ግድ ይሰጠኛል ይላታል። እውነትህን ነው፣ እኔ እኮ ማንም ሰው እንደዛ ብሎኝ አያውቅም ስትለውም አዎ እኔ ግድ ይሰጠኛል በማለት ታቀፋት። በኋላ አንተ ግን ለምን ስትለው ጓደኛሽ ስለሆንኩ ደግሞም ሀዘንሽን አንቺ ብትደብቅኝም አይኖችሽ እንዳለ አንድም ሳይደብቁ ይነግሩኛል በማለት አሁን ለማረጋጋት አንድ ቦታ ልውሰድሽ ይላታል። እሷም የት ብትለውም ታምኛለሽ የሚል ጥያቄ ይጠይቃታል። እሷም አዎ አምንሃለሁ ስትል እጇን ወጥቶ መናፈሻ ቦታ ወስዶ ራሷ እንድታዳምጥና የሆዷን እንድታወራ ይጠይቃታል። እሷም ያለባትን ችግር ሁሉ ከዘረገፈች በኋላ ትንሽ ቀለል ይላታል። ስላዳመጥከኝ በጣም ነው የማመሰግነው፣ ጊዜህንም ስለሰጠኸኝ በማለት ትጠይቀዋለች። እሱ ምንም እንዳለ ማለት እንደሆነ ሲነግራት እሷ ግን ይሄ ለእሷ ትልቅ ነገርና ትልቅ ውለታ ማንም ሰው ከዚህ በፊት አድርጎላት የማያውቅ እንደሆነ ትነግረዋለች። ለማንኛውም ከእንግዲህ ወዲያ ጓደኛሞች ሆነናል፣ ከትምህርት ቤት ስትመለሽ ታገኘኛለሽ አይደል ወይም እንገናኛለን አይደል ሲላትም ከትምህርት ቤት ስመለስ ያልነገርኩ ነገር የእናቴ ደሞዝ በጣም ዝቅተኛ ስለሆነ እኔ በትርፍ ሰዓት ጽዳት እሰራለሁ፣ ስለዚህ ወደዛ መሄድ አለብኝ በማለት ትለዋለች። ጠንካርነቷና በጣም ጎበዝነቷ ለትምህርቷ ዋጋ የምትከፍለው እናቷን
ለማስጨነቅ ደግሞ የምታደርገው ድርጊት በጣም ያስደንቀውና ወጣቱ እሺ በማለት ይለያያሉ። ትምህርት ቤት እንዳይረፍድባት ብሎ ይሸኛታል። እሷም ትምህርት ቤት አሳይመንት የሰጠችው ወይም የሰራችው ትክክል እንደነበረና ነገር ግን የተሰጣት ውጤት በጣም ዝቅተኛ በነበረው ሰዓት በጣም ስቅስቅ ብላ ታለቅሳለች። እያለቀሰች መኮንን ይመጣና ምን ሆነሽ ነው ጽጌረዳ ሲላትም እኔ በእርግጠኝነት የሰራሁት ውጤት ወይም አሳይመንት ልክ ነበረ፣ ነገር ግን የተሰጠኝ በተቃራኒ ነው ስትለውም እሱም እንዴት ማለቴ ስትሰጪ አላስተዋልሽም ነበር ሲላትም አዎ አላስተዋልኩም ነበረ፣ ቸኩዬ ነበር፣ ደሞም ጠቅልሌው ነበረ፣ እንደዚህ አልነበረም ትለዋለች። እሱም በቃ አይዞሽ ተረጋጊ፣ ኔክስት በደንብ ታስተካከያለሽ በማለት እሺ ብሎ ይለያያሉ። ወይም አቶ ነቢዩና ሄቨን ደግሞ ዝንጥና ኮራ ብለው ሰፕራይዝ ያደረገችውን የጽጌረዳን አሳይመንት የሰረቀችውን ካሳየችው በኋላ ከእንግዲህ ወደ ገዝ ከትምህርት ቤት የመባረሪያዋ ጊዜ በጣም ቀርቧን በማለት ነገ ደግሞ መታወቂያዋን ስትቀማ በቃ ከትምህርት ቤት የምትባረርበት ከ50% ይሆንልናል ማለት ነው። ማለትም ግማሽ በግማሽ ከዛም የሆነ ስህተት እንድትሰራ እናደርጋታለን፣ ንቅል ብላ ከስተ ትምህርት ቤት እንድትሄድ እናደርጋታለን በማለት ሁለቱም ያወራሉ። ከዛም ማኪያቶ እንጠጣ በማለት በአጠገባቸው ሲሄዱ መኮንን ሲያጽናናት ያያል። ለማንኛውም የስራዬን ውጤት ማየት ከፈለክ ያችት እየተነፋረቀኝ ነው ሲል ነብዩ እጅጉን በጣም ደስ ይለዋል። እየሄደ ያለ ሄቨን ጥያቄ መጠየቅ ፈለገች። እሷም ምንና ምን ወይም ፍቅረኛሞች ነን ወይስ ጓደኛሞች በማለት ትጠይቀዋለች። ነብዩም ተደናብሮ መመለስ ሲያቅተው ስልኩ ይደወልና ስልኩን ሊያነሳ ይሄዳል። እሷም በጣም ደብሯትና ከፍቷት ስለነበረ ወደ ቤቷ ለመሄድ ወይም ወደ ስራ ቦታ ለመሄድ ትወስናለች። የሄቨንን እናትና ወይዘሮ ዘርፌ ደግሞ ትጠራትና ቁጭ በይ ካለቻት በኋላ ባለፈው ያልኩሽን ምን አደረግሽ ትላታለች። ወይዘሮ ዘርፌም እንዲህ በማለት እኔ ተስማምቻለሁ፣ የልጄ ህይወት እንደኔ እንዲሆንባት አልፈልግም፣ ፍቅር ፍቅር እያልኩ ነው እኔ ዛሬ እኔንም ልጄንም የገደልኩት። ስለዚህም እኔ አንድ ጥያቄ ወይም አንድ ቃል እንድትገቢልኝ የምፈልገዋለን እሱም ትምህርቷን አግብታ እንደምትጨርስና ከህልሟ እንደማያዳንቅፋትና ደሞም ልጅ ቶሎ እንዳይወልዱ አንድ ቃል እንዲገቢልኝ እፈልጋለሁ ትላታለች። እሷም ሀብታምና ባለጸጋ ሰውዬ ብትወልድ ምንድነው ችግሩ ስትላት፣ ወይስ እንዳንቺ እንድኮን ነው ልጅ ፍላጎትሽ ስትላት፣ ፈጽሞ በማለት ትመልስላታለች። ወይዘሮ ዘርፌን እንደምንም ብላ ካሳመነቻት በኋላ እሺ እንድትላት አድርጋለች። በቃ ሻይ ቡና እያለ ደግሞ ሌላውን ነገር እናወራለን በማለት ቃል ትገባላታለች። እሷም እሺ በቃ እናወራለን፣ ግን ልጄ ከህልሟ ወይም ከአላማዋ እንድትደናቀፍ ስለማልፈልግ ነው ወይዘሮ ፍቅርታ በማለት ወይም እትዬ በማለት ትመልስላታለች። እሷም እሺ ችግር የለውም የሆነውን ሁሉ እናወራለን በማለት ትሰናበታታለች። እንደ ተወትሮ ስራዋን ከሰራች በኋላ ወደ ቤት ልኬት ስትል በጣም አሟቸውና በጣም ተግዘው ነበር አቶ መስፍን። እሷም ምሳለም በስነ ስርዓት እንዳልበሉ ስትጠይቃቸው ጽጌረዳ ትንሽ እያመሟቸው እንደሆነ ወገባቸውንም እንደያዛቸውና ሐኪም ቤት አትሄዱም ስትላቸውም እሳቸውም ወይም አቶ መስፍንም እንዲህ በማለት ይመልስላታል። ሄጄ ታይቼዋለሁ፣ ነገር ግን አርፌበት የማይተው የተሆነ ድጋሚ ቼክ አደርጋለሁ ማለት አቶ መስፍን መልስ ይሰጧታል። እሷም አነሳስታ ወደ ክላስ እንድትሄድ ያዟታል። እሱም እሺ ብለው ከሄደች በኋላ ትምህርት ቤት እንድትሄድ ካዘዟት በኋላ ነብዩ ደግሞ ክፍል ነበረ ከአባቷ ጋር እያወራች እያለ ወይም ሳሎን እንዳለች ሲያቅ መታወቂያዋን ከኩሽና ከቦርሳ ውስጥ ይወስዳባታል። እሷም ምንም የማታውቀው ጽጌረዳ ስራዋን ጨራርሳ ወደ ቤት ስኬድ ነብዩን ስላላየችው ለነብዩ ትደውልና አባቱ እንድታመመና ወደ ቅርብ ከሆንክ ደግሞ እኔ ተፈትኝ እስከምመጣ እሳቸው ጋር ሆነ እኔ ደግሞ ቦታና ወይም የሚኬድበት ቦታ ካለ እኔ እተካልሃለሁ በማለት መልስ ትሰጠዋለች። እሱም ይሄን መልሷን ከሱ አልጠበቀም ነበር። ምክንያቱም ለምን ደወልሽ በስልኬ ማፈቀደልሽ እያለ ሲሞላቀቅባት ነበረ። ለማንኛውም ለጭቅጭቅ ሳይሆን ለዚህ እንደደወለች ተናግራ ወደ ትምህርት ቤቱ በር ላይ ስለደረሰ ትዘጋበታለች። ትምህርት ቤት በር ላይ ስትደርስ መታወቂያ ትጠየቃለች። መታወቂያዋን ብትወጣ ብትወርቅና 10 ብትከፍተው ቦርሳዋን ወይ ፍንክች የለም ነበረ። መኮንንን ሁሉም
ነገር እንደ እብድ ብቻዋን እያወራኝ መባረሬ ነው ውጤቴ ዝቅተኛ። ትናንት ዛሬ ይሄ ነገር ምን አይነት ፈተና ነው እኔን እየተፈተነኝ ያለው ማለት እያለቀሰች እያለ ወደ ትምህርት ቤቱ በር ላይ ቆመን እንፈልገዋለን፣ እዚህ የት እናገኘዋለን ይላል። ነብዩ በደወለችለት መሰረት አባቱን እንዴት እንደሆነ ክፍሉ ሲያይ አባቱ ግን ተዘርሮ ሜዳ ላይ ወይም መሬት ወርቀው ነበረ። የአቶ ነብዩ አባት ይሞታሉ አቶ መስፍን ወይ